በችርቻሮ ንግድ ላይ የተጣለው አስገዳጅ ቅድመ ሁኔታ እንዲነሳ መደረጉ ታውቋል። በዚህ መሰረት የውጭ ባለሀብቶች በቀላሉ በችርቻሮ ንግድ ላይ መሰማራት ስለሚችሉ ለሀገር ውስጥ ነጋዴዎች አደጋ እንደሚኖረው ተገልጿል። በሌላ በኩል ደግሞ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚዋ ሀገር መሆኗን አንድ ሪፖርት ይፋ አደረገ። እንደ ሪፖርቱ ከሆነ ብዙዎች የሚማረሩበት የቤት ኪራይ ዋጋ ውድ አይደለም ሲል ዘግበዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚዋ ሀገር መሆኗን አንድ ሪፖርት ይፋ አደረገ። እንደ ሪፖርቱ ከሆነ ብዙዎች የሚማረሩበት የቤት ኪራይ ዋጋ ውድ አይደለም ተብሏል። የኑሮ ውድነትን በዓለም ዙሪያ የሚከታተል አንድ ሪፖርት ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ፣ ከዓለም ደግሞ 53ኛ ሀገር እንደሆነ ይጠቁመዋል። ህዝቡ ከሚያገኘው ገንዘብ ውስጥ አብዛኛውን መሰረታዊ ለሚባሉ እንደ ምግብና ትራንስፖርት ባሉት በማዋል ኢትዮጵያውያን ቀዳሚ እንደሆኑ የሚጠቁመው ይህ ኮስት ኦፍ ሊቪንግ ኢንዴክስ ባይ ካንትሪ 2025 የተባለ ሪፖርት ነው። ሪፖርቱን ጠቅሶ ኤፒኤ የተባለው ሚዲያ ዛሬ እንደዘገበው የዚህ ሪፖርት ውጤት የሚያሳየው ህዝቡ በተለይም ቋሚ ገቢ ያላቸው ዜጎች መሰረታዊ ፍላጎታቸውን ለማሟላት እየተቸገሩ መሆናቸውን ነው ብለዋል። በሪፖርቱ ከአፍሪካ ቦትስዋና፣ ሞዛምቢክ፣ አይቮሪ ኮስት እና ሶማሊያ ቀጣዮቹን እስከ 5 ያለውን ደረጃ ይዘዋል። የቤት ኪራይ በኢትዮጵያ አሁን ላይ በንጽጽር ውድ የሚባል እንዳልሆነ ጠቅሶ ከኑሮ ውድነቱ ጋር ተያይዞ ሲሰላ ግን ለኢትዮጵያውያን ከፍተኛ መሆኑን ይጠቁማል። በሬስቶራንቶች መመገብ፣ ትራንስፖርት መጠቀምና ሌሎች አገልግሎቶችን ማግኘት በከፍተኛ ደረጃ እየተወደደ መጥቷል። ለምሳሌ የሀገር ውስጥ ጉዞ ለማድረግ የሚጠይቀው ወጪ በብዙ የአፍሪካ ሀገራት ካለው ከፍ ያለ ነው በማለት ሪፖርቱ ያብራራል። ቨርጂን አይስላንድስ፣ ስዊዘርላንድ፣ አይስላንድ፣ ባሃማስ፣ ሲንጋፖር፣ ሆንግ ኮንግ፣ ባርባዶስ፣ ኖርዌይ፣ ፓፓዋ ኒው ጊኒ እና ዴንማርክ በኑሮ ውድነት ከዓለም ከ1 እስከ 10 ያለውን ቦታ ይዘዋል። በዛሬው ዕለት በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በነበረው አንድ ስብሰባ ላይ በሀገሪቱ የሚስተዋለውን የዋጋ ንረትን ለማረጋጋት ተጨማሪ ስራዎች እንደሚያስፈልጉ ተነስቶ ነበር። የቋሚ ኮሚቴው ሰብሳቢ ወይዘሮ አይሻ ያያ የፍጆታ ዕቃዎች አቅርቦትና ስርጭትን በማረጋገጥና ህገወጥ የዋጋ ንረትን በመቆጣጠር ማህበረሰቡ ላይ የሚደርስ የኑሮ ውድነት ጫናን በመቀነስ የንግድ ስርዓቱን የተሳለጠ ለማድረግ ተጨማሪ ስራዎች እንደሚያስፈልጉ ተናግረው ነበር። መንግስት በቅርቡ ያደረገው የኢኮኖሚ ሪፎርምን ተከትሎ የብር የመግዛት አቅም መዳከሙና ይህ ያስከተለው የኑሮ ውድነት ከፍተኛ እንደሆነ መረጃዎች ይጠቁማሉ። በሌላ በኩል ደግሞ በችርቻሮ ንግድ ላይ የተጣለው አስገዳጅ ቅድመ ሁኔታ እንዲነሳ መደረጉ ታውቋል። በዚህ መሰረት የውጭ ባለሀብቶች በቀላሉ በችርቻሮ ንግድ ላይ መሰማራት ስለሚችሉ ለሀገር ውስጥ ነጋዴዎች አደጋ እንደሚኖረው ተገልጿል። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐርማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካን ዶላር ካፒታል ማስመዝገብ በሚል መተካቱ ታውቋል። እንደ ቡናና የቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፈቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረው ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠንም እንዲነሳ ተደርጓል። በውጭ ባለሀብቶች ላይ ተጥለው የነበሩት እነዚህ ቅድመ ሁኔታዎች የተነሱት የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ነው። በተከለከሉ የወጪ ገቢ፣ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ የተባለው ይህ ህግ ባለፈው ዓመት በተመሳሳይ ስም የወጣውን መመሪያ የሚሽር ነው። የኢንቨስትመንት ቦርድ አዲሱን መመሪያ ያወጣው በነባሩ ህግ አቅሙ ያላቸው የውጭ ባለሀብቶች በወጪ በገቢ የጅምላና የችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቅድም እርምጃው በቂ ሆኖ ባለመገኘቱ እንደሆነ በህጉ ላይ ሰፍሯል። የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረግ እንዲሁም ደግሞ የሚቀመጡ የፈቃድ ቅድመ ሁኔታዎችን ግልጽ፣ ቀላልና ተገማች ማድረግ የሚሉትን ለህጉ መሻሻል በምክንያትነት የተጠቀሱ ጉዳዮች ናቸው። ማሻሻያው የውጭ ባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚ
የሚሳብበትን አሰራር መዘርጋት የሚሉ ዓላማዎችንም ይዟል። በመጋቢት 2016 ዓ.ም የወጣው የቀድሞ መመሪያ ለ10 ዓመታት ለሀገር ውስጥ ባለሀብቶች ብቻ ተከልክለው የቆዩትን የወጪና ገቢ እንዲሁም ደግሞ የጅምላና ችርቻሮ ንግዶች ለውጭ ሀገር ባለሀብቶችም ክፍት እንዲሆኑ የፈቀደ ነበር። ጠቅላይ ሚኒስትር አብይ አህመድ በሚመሩት የኢትዮጵያ ኢንቨስትመንት ቦርድ የወጣው የቀድሞ መመሪያ እነዚህን ዘርፎች ለውጭ ሀገር ባለሀብቶች ክፍት ሲያደርግ የተለያዩ ቅድመ ሁኔታዎችን አስቀምጦ ነበር። በችርቻሮ ንግድ ላይ ለመሰማራት ፈቃድ በሚጠይቁ የውጭ ባለሀብቶች ላይ ተጥለው የነበሩት ቅድመ ሁኔታዎች ባለሀብቶቹ ምን ያህል ብዛት የንግድ ስፍራዎችን መገንባት እንዳለባቸውና ስፋታቸው ምን ያህል መሆን እንዳለበት ጭምር የሚወስኑ ነበሩ። በቀድሞ መመሪያ የውጭ ባለሀብቶች የችርቻሮ ንግድ ፍቃድ ለማግኘት በቅድመ ሁኔታነት ከተቀመጡት 3 አይነት የገበያ ስፍራዎች ቢያንስ አንዱን ማቋቋም በአስገዳጅነት ይጠበቅባቸው ነበር። የሚቋቋሙትም የገበያ ስፍራዎች በአንድ የባለቤትነት መዋቅር ስር የሚተዳደሩ መሆን እንዳለባቸውም ተጠቅሶ ነበር። በመመሪያው ላይ በቀዳሚነት የተቀመጠው የገበያ ስፍራ ሱፐርማርኬት የነበረ ሲሆን በመመሪያው መሰረት ፈቃድ የሚጠይቅ የውጭ ባለሀብት በ3 ዓመት ውስጥ ቢያንስ በ2000 ስኩዌር ሜትር ስፋት ላይ ያረፉ 5 ሱፐርማርኬቶችን ለማቋቋም መስማማት አለበት የሚል ነበር። ከነዚህ ሱፐርማርኬቶች ውስጥ ደግሞ ቢያንስ 2ቱ ፈቃዱ ከመሰጠቱ በፊት መቋቋም እንዳለባቸው የሚደነግገው ሕጉ ቀሪዎቹ በ3 ዓመት ውስጥ መቋቋም እንዳለባቸው አስፍረዋል። በሁለተኛነት የተቀመጠው አማራጭ ቅድመ ሁኔታ በ3 ዓመት ውስጥ 2 ሃይፐርማርኬቶች እንዲያቋቁሙ የሚያስገድድ ነበር። ፈቃዱ ከመሰጠቱ በፊት ቢያንስ አንዱ ሃይፐርማርኬት መቋቋም ያለበት ሲሆን ይህ አይነቱ የገበያ ስፍራ 5000 ስኩዌር ሜትር ላይ ያረፈ መሆን እንዳለበትም ተደንግጎ ነበር። በመመሪያው በሶስተኛ አማራጭነት ያስቀመጠው ቅድመ ሁኔታ ደግሞ የውጭ ባለሀብቶች በ10000 ስኩዌር ሜትር ላይ ያረፈ አንድ ግዙፍ የገበያ ስፍራ መገንባት የሚያስገድድ ነበር። የኢትዮጵያ ኢንቨስትመንት ቦርድ ያወጣው አዲሱ መመሪያ ከአንድ ዓመት በፊት የተቀመጡትን እነዚህን ቅድመ ሁኔታዎች በሙሉ ሽሯል። በአዲሱ መመሪያ መሰረት በችርቻሮ ንግድ ላይ የሚሰማሩ የውጭ ባለሀብቶች ተጥሎባቸው የነበረው የገበያ ስፍራ የማቋቋም ቅድመ ሁኔታ በአስገዳጅ የካፒታል መጠን ተተክቷል። በአዲሱ መመሪያ መሰረትም የውጭ ባለሀብቶች ቢያንስ 2.5 ሚሊዮን የአሜሪካን ዶላር ካፒታል እንዲኖራቸው ያስገድዳል። ይህ ካፒታል በአይነትና በጥሬ ገንዘብ የተከፈለ መሆን እንዳለበትም መመሪያው ያስረዳል። ይህ ቢሆንም ግን አነስተኛ ካፒታል በመያዝ መልካም ስም ያላቸውን ነጠላ ምርቶች በችርቻሮ በመሸጥ መሰማራት የሚፈልጉ የውጭ ባለሀብቶች ፈቃድ የሚያገኙበት መንገድ እንደሚኖር በመመሪያው ላይ ሰፍሯል። በዚህ መልኩ መሰማራት የሚፈልጉ ባለሀብቶች ፈቃድ የሚያገኙት የኢንቨስትመንት ቦርድ በጉዳዩ ላይ የተመሰረተ ውሳኔ ሲሰጥ ብቻ ይሆናል ተብሏል። በሌላ በኩል ደግሞ ከወጪ ንግድ ከ7.2 ቢሊዮን ዶላር በላይ ገቢ መገኘቱ ታወቀ። በበጀት ዓመቱ 11 ወራት ከ7.2 ቢሊዮን ዶላር በላይ ገቢ ከወጪ ንግድ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የህዝብ ተወካዮች ምክር ቤት 38ኛ መደበኛ ስብሰባ የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርት ላይ ውይይት አድርጓል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደተናገሩት በበጀት ዓመቱ በሀገሪቱ የወጪ ንግድ ታሪክ ከፍተኛ የሆነ ገቢ ተገኝቷል። ከጠቅላላ የወጪ ንግድ 4.5 ቢሊዮን ዶላር ለማግኘት ታቅዶ ወደ ስራ መገባቱን አስታውሰው በአፈጻጸም ከዕቅድ በላይ 7.2 ቢሊዮን ዶላር ገቢ መገኘቱን ገልጸዋል። በበጀት ዓመቱ መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ጠቁመዋል። በበጀት ዓመቱ 11 ወራት ከወጪ ንግድ የተገኘው ገቢ ከ2016 በጀት ዓመት ጋር ሲነጻጸር ከ3.9 ቢሊዮን ዶላር በላይ ጭማሪ ማሳየቱንም ጠቅሰዋል። በማክሮ ኢኮኖሚ ሪፎርሙ ከተሳኩ ኢኮኖሚያዊ ውጤቶች መካከል የወጪ ንግድ ዘርፍ ከፍተኛ አፈጻጸም እየተመዘገበበት መሆኑንም አክለዋል። በወጪ ንግድ ምቹ ምህዳር መፈጠሩ፣ የተለያዩ የህግና አሰራር ማነቆዎች መፈታታቸው፣ ከላኪዎችና ከባለድርሻ አካላት ጋር በተሻለ ቅንጅት በመሰራቱ በሀገሪቱ ታሪክ ከፍተኛውን ገቢ ማግኘት ተችሏል ሲሉም ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።